አስደንጋጭ ዜና ኤሉና ያብ ተለያዩ። ለምን ተለያዩ? ቤተሰብ እኔ ጥያቄ ሆነብኛል ማለት ነው። እንግዲህ ማታ ቪዲዮ ሳልሰራ አልተመቸኝም፣ ሳልሰራ አደርኩ ማለት ነው። እውነት ለመናገር ሲጠፉ ደግሞ ይው በመልካም ነገር ይመጣሉ ብዬ ነበረ ሲጠብቅ የነበረ፣ ግን እየተፈጠረ ሌላ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና እየተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ተመልሼ መጥቻለሁ ማለት ነው። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ እኔ በጣም አዝኛለሁ እውነት ለመናገር ኤሉና ያቡ ሲጠፉ። እንግዲህ ባለፈው ሁላቸውም ቪዲዮን አይታችኋል ብዬ አስባለሁ። ሁሉም ተሰብስቦ ኪራ ብቻ ነው ከዛ ቪዲዮ የቀረው እንጂ ልዑልም ልዩም ያቡም ኤሉም አንድ ላይ ነው የመጡ። በምስጋና ቪዲዮ ነው የመጡ። እውነት ሲመጡ እኔ እንዴት ደስ እንዳሉኝ በቃ እርስ በእርስ እንደዚህ ሲሞጋገሱ እኔ በጣም ደስ ብሎኝ ነበረ። እነሱ እርስ በእርስ ይሞጋገሳሉ። ለምንድነው ልዩን ከኤሉ ህይወት ውጪ የምንለው? እኛ ምን አገባን? እነሱ ከተወደዱ እነሱ ከተፈቃቀሩ እኛ ምን አገባን ብለን ነበረ። ግን እኛ የጠበቅኔ ሌላ የተፈጠረ ሌላ። እውነት ለመናገር በጣም አዝኛለሁ እውነት ለመናገር ማለት ነው። እና እኔ አልጠበቅኩም ኤሉና ያቡ ይለያያሉ ብዬ አልጠበቅኩም። ምክንያቱ በመሀላቸው ወይን ዘመድ አይደሉም። እንዴት ነው ይሄ ነገር ሊፈጠር ቻለ? እንዴት ለምን ይለያያሉ? በምን ምክንያት ነው? እኔ ጥያቄ ሆነብኝ ይሄ ነው። እንግዲህ ኤሉና ያቡ እንግዲህ በመልካም ነገር እየጠፉ መስሎኝ ነበረ። ለ3 ቀን ነው ለ4 ቀን አልመጡም እና ሚዲያ ላይ ያው ነገሮቹን ሊያስተካክሉ ነው የጠፉ ብዬ አስባለሁ። እንደዛን ያሰብኩ። ኤሉም ደግሞ ያው በቲክቶክም ስለማያት፣ ግን በዩቲዩብ ሲጠፉ ደግሞ ያው ከሁሉም ጭቅጭቅ ነገሮቹን ለማስተካከል ነው በመልካም ነገር ሊመጡ ነው ብዬ እንደዛን ያሰብኩ እንጂ አስደንጋጭ ዜና መታችሁ ስትነግሩን እውነት የተመልካችም ልብ ሰበራችሁ። ማንም አልጠበቀ። እውነት ለመናገር ማን ነው የደነገጠ? ቤተሰብ እውነት ለመናገር ኤሉና ያቡ ይለያያሉ ብዬ አላሰብኩም። በምን ምክንያት ነው የሚለያዩ? የሆነ ነገር በማላቸው ምንም ነገር ካልኖረ ታረቁ፣ በሰላም ነው ታረቁ። ምንም ጸብ የለንም፣ በኔም በሱም ጸብ የለንም አሉ። እንግዲህ በምን ምክንያት ነው ታዲያ የተለያዩ? እውነት ግራ ተጋባው። ማነው ለእናንተ? እኔ ብቻ ነኝ ወይስ ለእናንተም ጥያቄ ሆነባችኋል እንዴ? ቤተሰብ እኔ በጣም ጥያቄ ሆነብኛል። ለምን ተለያዩ ኤሉና ያቡ? የሆነ ነገር የው ነገሮቹ ከተስተካከለ የው ልንመጣ እንችላለን አንድ ላይ ስትለው። እንግዲህ ሁሉም እንደምታዩት በእንባን የተለያዩ ማለት ነው። እኔ በጣም አዝኛለሁ እውነት ለመናገር። በምን ምክንያት? የሆነ ምክንያት ሲኖር ነው ሰው የሚለያዩ እንጂ ዝም ብሎ እንዴት ይለያያል? ታርቃችኋል እንዶ ሰላም አደረጋችሁ ብለን እኛ ራሱ በጣም ደስ ብሎን፣ እናንተ የመጣችሁ ሌላ ዜና ትነግሮናላችሁ። የተመልካች ልብ ትሰብራላችሁ። እንኳን ለተመልካች ትንሽ ክብር የላችሁም። እውነት ለመናገር በጣም ተናድጃለሁ ቤተሰብ ማለት ነው። እና ሁሉም የጠበቀ ሌላ ነገር ነው እንጂ የኤሉና የያብ መለያየት ማንም አልጠበቅም። ምክንያቱ ታረቁ። እሺ በመሀላቸው ምንም ነገር ከሌላችሁ ለምን ማለት መለያየት ለምን አስፈለገ? ይኸው እነሱ የጠፉበት ምክንያት እንግዲህ ሁሉም ነገር ይኸው በካሜራ መውጣት የለባቸውም። እንግዲህ በውስጥ ጨርሰናል፣ አልተጣለም አሉ። ካልተጣሉ እንዴት ነው ታዲያ? እንዴት ነው ሰው በአንድ የሚለያየው ምክንያት ካልኖረ? እኔ በጣም ገረመኝ እውነት። ለእኔ ነው ወይስ ለእናንተም ጥያቄ ነው? የሆነ ነገር ካልኖረ እንጂ ሰው እንዴት ይለያያል? ወይስ በቤተሰብ ነው ወይስ በምን ምክንያት ነው ኤሉና ያቡ የተለያዩበት ምክንያት? ቤተሰብ እኔ ጥያቄ ሆነብኛል። ለእናንተ ነው ወይስ ለእናንተም እንደኔ ነው ጥያቄ ሆነባችሁ? ግን ኤሉና ያቡ ደግሞ እንግዲህ ታረቁ፣ ካሁን በኋላ አንድ ላይ ይሆናሉ ብለን እኛ ብዙ ነገር እናስባለን። ጭራሽ የተለያየን ብላችሁ ስትመጡ አይደብርም? እውነት ተመልካች ላይ ባትጫወቱ ጥሩ ነው ብዬ አስባለሁ። እንግዲህ ኤሉም እያለቀሰች እሱም እንደዛው በፍቅር ነው እንግዲህ ተለያየን እያሉ ምንም ማለት ነው። እና በማላቸው ምንም ነገር አልተጣላንም፣ በሰላም ነው አለ። እሺ ወይስ በቤተሰብ በኩል ችግር ኖሮ ነው ወይስ ምንድን ነው ምክንያታችሁ? ያው በውስጥ ጨርሰናል አሉ። እንግዲህ የጠፉበት ምክንያት ይሄን ለማስተካከል ነው። እና አዝኛለሁ እውነት ለመናገር በጣም ማለት ነው። እና ለሁላችሁም የሁሉም ሰው ልብ ነው የተሰበረ።
እኔ በጣም አዝኛለሁ ለመናገር ኤሉና ያቡን በትልቅ ነበር ሲጠብቃቸው የነበረ እንጂ በአጭር ጊዜ ትለያያላችሁ ብለን አላሰብኩም። ሲጀመር በማላችሁ የሆነ ትንሽ ጸብ ነበረ የነበረ ግን ሁሉም ነገር የፋታችሁ ታርቃችሁ ተመስገን ብለን ሳንጨርስ ሌላ ሰበር ዜና መጣችሁ ትነግሩናላችሁ እንዴ? በስመ አብ እኔ ደነገጥኩ። ጌታን ጥያቄ ሆነብኛል። ብቻ ለእናንተ ብቻ ነው ወይስ ለእኔ ብቻ ነው? ቤተሰብ በጣም አዝኛለሁ። እውነት ለመናገር እውነት አይመስለኝም። ግን ነገሮቹ ከተስተካከለልን አንድ ላይ ልንመጣም እንችላለን አሉ። ይሄ ነገር ደግሞ አስጠረጠረኝ። ለምን ወይስ ምንድን ነው? እኔ አልገባኝም።